በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ ጸጋና ምሕረት ከኛ ጋራ ሕያው የሆነውን የእግዚአብሔርን ቃል በመካፈል ቅዱስና እውነተኛ የሆነውን አምላክ በያላችሁበት የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ይብዛላችሁ እያል እንደ ጌታ ቸርነት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መጠመቅ ጋር ተያይዞ ያለውን የወንጌል እውነት ያነሳን የምንካፈል የምንማርበት ጊዜ ነው። እንኳን ለዚህ ቀን ለዚህ ድል አደረሰን አደረሳችሁ እንላለን። እንደ ጌታ ቸርነት እንግዲህ ከኔ ጋራ እነዚህ ሁለት የሚያገለግሉ ወንድሞቼ በአገልግሎት የምታውቋቸው አሉ። ወንድሜ ሙሉቀን አማረና ያሬድ ተስፋዬ ከነሱ ጋራ በዚህ ዙሪያ ያለውን የወንጌል እውነት ያነሳን ትምህርታዊ የሆነ የውይይት ጊዜ ይኖረናል። የጸጋ ሁሉ ባለቤት አምላካችን ልዑል እግዚአብሔር እዚህ ተቀምጠን ይህንን እውነት በማካፈል ለምናገለግል በያላችሁበት ደግሞ ይህንኑ በማድመጥ እግዚአብሔርን ለምታከብሩ እንዲሁም ለወንጌል እውነት ሩቅ ከመሆን ጋር ተያይዞ ምናልባትም እንዲህ አይነቱን እድል ዛሬ ለሰው አጋጣሚ በሚመስል አጋጣሚና ሁኔታ ለምታደምጡ ሁሉ እናቀርባለን። እግዚአብሔር የቃሉን ደጆች በመክፈት በመንፈስ ቅዱስ አብርሆት ለሁሉ በሚጠቅም ጸጋ በነገር ሁሉ እንደሚያቀናልን እናምናለን። ተስፋ ያደረግነው የታመንነው እሱን ነው። ከዛም ባሻገር ማስተዋልን የሚይዙ ጤናማውን የእግዚአብሔር ቃል ሰዎች በተነገረበት ዓላማ መጠን እንዳይረዱት በማድረግ አዚም ድንዛዜ በመሆን በልዩ ልዩ አይነት ክፋት የሞላው ሐሳብ ለመጋፋት ለመዋጋት የሚወጡ የክፋት መንፈሳውያን ሰራዊት ይህን በሚያደምጥ በየትኛውም ሰው ልብና ጆሮ ላይ ተጽዕኖ ማድረግ እንዳይችሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስራቸው የፈረሰ ይሁን በማለት ጉባኤውን ወይም አገልግሎቱን ወይም ደግሞ ይህንን መርሃ ግብር ለእግዚአብሔር አሳልፈን እንሰጣለን። እግዚአብሔር ባስለመደን ቸርነት እንደሚያስተምረን እናምናለን። እንግዲህ ወቅቱ ወይም ደግሞ አሁን ያለንበት ጊዜ ዘመነ አስተርእዮ የሚባል እንደሆነ ብዙዎቻችን እንገነዘባለን ብለን እናምናለን። አስተርእዮ መገለጥ ማለት ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በመወለድ በስጋ ከተገለጠበት እውነት አንስቶ እስከ ዕርገቱ ድረስ ያለውን ጊዜ የመገለጥ ዘመን በማለት ወይም ጊዜ በማለት እንጠራዋለን። እንደዛም ይጠራል። ከዚህ የተነሳ ይህንን ጌታ ኢየሱስ በስጋ በምድር ላይ በሚታይ አካል ከተገለጠ በኋላ ካደረጋቸውና ካለፈባቸው ነገሮች አንዱ የሆነውን በተለይም ደግሞ በዮሐንስ እጅ በዮርዳኖስ ወንዝ የተጠመቀበትን ሁኔታ እያስታወስን ነው። ከዚህ ጋር የተያዘውን የመጽሐፍ ቅዱስ እውነት በማንሳት ነው የምንካፈለውና አራቱም ወንጌላውያን ትኩረት ሰጥተው መዝግበውታል። ከጌታ ጥምቀት ጋር ተያይዞ ጎን ለጎን ለዚሁ ዓላማ ተጸንሶ የተወለደውን ዮሐንስን ወይም ዮሐንስ መጥምቅን ወይም አጥማቂው ዮሐንስን እናስታውሳለን። ነጥለን ማየት ስለማንችል ከዚህ የተነሳ በወንጌላቱ በተለይ በማቴዎስ ምዕራፍ 3 ከቁጥር 1 እስከ 12፣ በማርቆስ ምዕራፍ 1 ከ1 እስከ 8፣ በሉቃስ ምዕራፍ 3 ከ1 እስከ 18፣ በዮሐንስ ምዕራፍ 1 ከ19 እስከ 28 ባለው ክፍል ስለ መጥምቁ ዮሐንስና ስለ አገልግሎቱ እንመለከታለን። ይሰብክ ነበር፣ ያስተምር ነበር። በተለይ በ30 ዓመት እድሜው ጌታ ኢየሱስ ክርስቶስ ለመጠመቅ ከመምጣቱ ጥቂት ወራት በፊት ለዚሁ ዓላማ የሰዎችን አእምሮ ለማዘጋጀት ወጥቶ ያገለግል የነበረው ዮሐንስ የንስሐ ጥምቀት ያጠምቅ ነበር፣ ይገስጽ ነበር፣ ያስተምር ነበር እና ዮሐንስ መጥምቅ እና አገልግሎቱ ምን እንደሚመስል በዚህ ክፍል እናስተውላለን። ከዛም ባሻገር በእነዚሁ ምዕራፎች ቀጣይ ቁጥሮች ውስጥ የምናየው የጌታችን የመድኃኒታችን የኢየሱስ ክርስቶስን ራሱን ዝቅ አድርጎ በዮሐንስ እጅ መጠመቅና እግዚአብሔር አብ
ከሰማይ ያሰማው ድምፅ የመንፈስ ቅዱስን በርግብ አምሳል መውረድ እንዲሁ ወንጌላት መዝግበዋል። በማቴዎስ ምዕራፍ 3 ከቁጥር 13 ጀምሮ እስከ 17፣ በማርቆስ 1 ከ9 እስከ 11፣ በሉቃስ 3 ከ21 እስከ 22፣ በዮሐንስ ወንጌል ምዕራፍ 1 ከቁጥር 32 እስከ 34 ባለው ክፍል እንዲሁ የጌታ የኢየሱስ ክርስቶስን መጠመቅ እናያለን። እንግዲህ እንኳን አደረሳችሁ በማለት ነው የጀመርነው፣ ደግሞም የምንጀምረው። እያንዳንዱ ቀን እግዚአብሔር በምህረት የሚሰጠን የምህረት ጊዜ ነው። በቸርነትህ ዓመታትን ታቀዳጃለህ እንዳለ መዝሙረኛው፣ ዘመናትን ጊዜዎችን እግዚአብሔር ለሰው ሲሰጥ እንዲሁ በተለመደው የሀገራችን ቋንቋ እድሜ ለንስሐ ዘመን ለፍስሐ ይላሉና በእያንዳንዱ ጊዜና ወቅት በተለይ ሰማይን ማየት የምንችልበት፣ የሚቀጥለውን ሕይወት መመልከት የምንችልበት፣ ምናልባትም በዚህ ጨለማ ዓለም ውስጥ በብዙ አይነት ልክ ያልሆነ ነገር ያሳለፍናቸው ዘመናትን በተመለከተ በእግዚአብሔር ፊት ንስሐ የምንገባበት፣ በጌታችን በኢየሱስ ክርስቶስ ደም ታጥበን በዘላለም ሕይወት ተስፋ በመንፈስ ቅዱስ ታትመን እግዚአብሔርን በማምለክ ቀሪው እድል ፈንታችን የዘላለም ክብር እንዲሆን እግዚአብሔር የሚሰጠን ጊዜ ነውና በእውነት ለበዓሉም ብቻም ሳይሆን እግዚአብሔር በሕያዋን ምድር በሕይወት ሆነን ይህንን ሕያው እውነት እንድናደምጥ እድሉን ስለሰጠን እግዚአብሔርን ልናመሰግን ይገባል። ክብርና ምስጋና ለአምላካችን ይሁን። ያው ሰው ነገን ስለማያውቅ ካለበት ወሰን ውጭም ብዙ ነገር ስለማይመለከት፣ ለምሳሌ አሁን ካለንበት ግድግዳ፣ አሁን ካለንበት ስፍራ ባሻገር ያለውን፣ ከዚህ ግድግዳ ባሻገር ያለውን አይኖቻችን አያዩ፣ ሩቅ ነው ለኛ እና ልክ በዚሁ አይነት ሁኔታ በእኛ ህይወት ነጋችን አይታወቅም። የምናውቀው ነገር የለም። ሁሉ ነገር በእግዚአብሔር እጅ ነው ያለው። የሆነ ሆኖ እግዚአብሔር የሰጠን ዘመን፣ እግዚአብሔር በሰጠን ጊዜ ነጋችን መልካም እንዲሆን የእግዚአብሔርን እውነት በማድመጥ ከጌታ ጋር ልንስማማ ያስፈልጋልና ለእኛ ህይወት ያው አሁን እንዳልኩት ትላንት ላይ ሆነን ዛሬ ላይ ለመገኘታችን ምንም የምናውቀው ነገር የለም። በእኛ ህይወት አጋጣሚ ይመስላል ይሄ እድልና ጊዜ፣ ግን በእግዚአብሔር የዘላለም ሀሳብ ውስጥ ያው ቀናችን ዘመናችን ሁሉ የታወቀ ስለሆነ ይሄ እግዚአብሔር በእውነት ስለሰጠን እድል አሁንም ምስጋና ለስሙ ይሁን። ለእኛ አጋጣሚ ነው፣ ለምትሰሙትም እንደዚሁ ሊመስል ይችላል። እግዚአብሔር ግን በእውነት በዓላማ የሚሰራበት ጊዜ ነው። ይህን በማመን ነው የምንካፈለው። አሁንም የእግዚአብሔር ጸጋ በነገር ሁሉ ይብዛለን። እንግዲህ ወደ ውይይታችን ስመጣ ቅድም ጠቆም እንዳደረግኩት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መጠመቅ ጋር ተያይዞ ዮሐንስ መጥምቅ ወይም አጥማቂው ዮሐንስ የዘካርያስና የኤልሳቤጥ ልጅ የሆነው ሰው ያለው ስፍራ ቀላል አይደለም። ከመጸነሱ ጀምሮ እግዚአብሔር ለዚሁ ዓላማ እንዳዘጋጀው ይታወቃልና እስቲ ከዚህ መነሻ ተነስተን አጠቃላይ ያለውን እውነት እንዳስሳለን። ስለ መጥምቁ ዮሐንስ እና ስለ ቤተሰቦቹ እንደው አጠር አድርገን ማስታወስ ይኖርብናል። በሉቃስ 1 ላይ ተመዝግቦ እንደምናየውና እስቲ በዚህ ዙሪያ ወንድሜ ያሬድ አንዳንድ ነገሮችን ብትለን መልካም ነው። መልካም አምላካችን እግዚአብሔር ስለሰጠን በጎ እድልና ጊዜ ስሙ ለዘላለም የተባረከ ይሁን። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንግዲህ መጠመቅ ወይም ደግሞ ጥምቀት ስናነሳ ከጥምቀቱ ጋር ተያይዞ ቅድም አንተ እንዳልከው መጥምቁ ዮሐንስን የግድ ማንሳት ይኖርብናል። እንግዲህ ስለ መጥምቁ ዮሐንስ ስንመለከት በነቢያት አስቀድሞ ትንቢት የተነገረለት በተለይ በነቢዩ ኢሳያስ ምዕራፍ 40 ላይ የአዋጅ ቃል ተናጋሪ ወይም ደግሞ የጌታን መንገድ የሚያዘጋጅ የአባቶችን ልብ የሚያቀና ጠማማውን የሚያስተካክል እንደሆነ በነቢዩ በኢሳያስ ምዕራፍ 40 ላይ የተነገረለት ታላቅ የእግዚአብሔር ሰው ነው።
እንግዲህ ከትንቢቱን ፍጻሜም ጋር በተያያዘ ቅድም አንተም እንዳልከው በሉቃስ ወንጌል ምዕራፍ 1 ከእናቱ ኤልሳቤጥ እና ከአባቱም ከካህኑ ዘካርያስ የተወለደ እንደሆነ ክፍለ ንባቡ ይነግረናል። እንግዲህ እነዚህ ሁለቱ ሰዎች እንደምንመለከተው በእግዚአብሔር ፊት ጻድቃን እንደነበሩ ወይም ደግሞ ጻድቃን ነበሩ ይለናል። ከእድሜ መግፋት ጋር ተያይዞ ያው ልጅም እንዳልነበራቸውና እግዚአብሔር መልአኩን ልኮ ከነሱ አብራክ እንደሚወለድ የተነገረለት ሰው ነው እና በትንቢቱ መሰረት በታምራዊ ወይም ደግሞ በእግዚአብሔር ልዩ አሰራር የተወለደ እናም ደግሞ ከእናቱ ማህፀን ጀምሮ የእግዚአብሔር መንፈስ የሞላበት እና በጥበብና በሞገስ ያደገ የእግዚአብሔር ሰው እንደሆነ ክፍለ ንባቡ ይነግረናል። እንደውም በሌላም የትንቢት ክፍል በኤልያስ መንፈስ የሚሄድ እንደሆነ በዛም በነበረው ሕዝብም ታላቅ ሞገስ የነበረው ትልቅ የእግዚአብሔር ሰው ነው መጥምቁ ዮሐንስ። እናም ሕይወቱ ሁሉ ነገሩ ትንሽ ለየት ያለ እና እግዚአብሔር በሱ ትልቅ ስራ የሰራ ታላቅ ሰው ነው ማለት እንችላለን መጥምቁ ዮሐንስ። መልካም። ከዚሁ ጥያቄ ሳንወጣ ስለ መጥምቁ ዮሐንስና አጠቃላይ ስለነበረበት አገልግሎት ተጨማሪ የምታነሳው ነገር ካለ፣ በተለይ ደግሞ ያው ከመመለስ ንስሐ ከመግባት ጋር ተያይዞ በተለይ ከኃጢአት ስርየት ጋር ተያይዞ የብሉይ ኪዳኑ አገልግሎት ምን አይነት መልክ እንዳለው ይታወቃልና በዚህ የሽግግር ወቅት ንስሐ ጥሪ እያደረገ ወንጌልን ይሰብክ የነበረ ያው ወንጌልን እንደሰበከ ይናገራል። ወንጌል ማለት የምስራች ስለሆነ ይሰብክ የነበረው ዮሐንስ የንስሐ ጥምቀት ያጠምቅ ነበርና ከዚህ ጋር ተያይዞ የነበረው ነገር ምን ይመስላል? ምንድነው ታሪካዊ ዳራው የሚለው ነገር አያይዘን ብናነሳ። መልካም። እግዚአብሔር ስሙ የተባረከ ይሁን። እንግዲህ ስለ ዮሐንስ አሁን ብዙ ሀሳብ ተነስቷል። በእግዚአብሔር ቃል ውስጥ እንደምናነበው ከልደቱ ጀምሮ ዮሐንስ ልክ ይስሐቅና ሳሙኤል በተወለዱበት መንገድ የተወለደ ሰው ነው። አባትና እናቱ እድሜያቸው ከገፋ በኋላ እና የእግዚአብሔር ዓላማ በእርሱ ላይ እንዳለ መልአኩ ሊያበስር ሲመጣ ተናግሯል። ይህ ብቻ ሳይሆን አስቀድሞ ለመሲሁ ለክርስቶስ መንገድ ጠራጊ ሆኖ እንደሚመጣ አስቀድሞ ትንቢት ሲነገር ነበር። ኢሳያስም ተናግሯል፣ እንዲሁም ሚልኪያስም ተናግሯል። በዚህ መሰረት ዮሐንስ በብሉይና በአዲስ ኪዳን መካከል ድልድይ ነው ማለት ነው። የነቢያት ፍጻሜና ለአዲሱ ኪዳን ደግሞ እንደ በር ከፋች እንደ መንገድ ጠራጊ ነው ማለት እንችላለን። ልክ በተወለደበት ሰዓት አባቱ ዘካርያስ በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 68 እስከ 78 ስለሱ ይናገራል። ለሕዝቡ የመዳን እውቀት ትሰጣለህ ይላል። ዋና እንደውም የእሱ የአገልግሎት መሰረት በቁጥር 76 ላይ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳን እውቀት ለሕዝቡ ትሰጣለህ ይላል እና ዮሐንስ ለታወቀ ወይም በእግዚአብሔር ዘንድ ለታቀደ የመዳን መንገድ ጠራጊ ነው። እርሱ በዋናነት የልዑል ነቢይ ነው። ምን ያደርጋል? መንገድ ይጠርጋል። መንገድ ለማን ነው የሚጠርገው? ለዋናው ለመሲሁ። እርሱ ብርሃን ሳይሆን ብርሃን ለሆነው ለክርስቶስ መንገድ ያዘጋጃል፣ ሕዝቡን ያዘጋጃል ማለት ነው እና በዚህ መሰረት የኃጢአት ስርየት የሆነውን የመዳን እውቀት ለሕዝቡ ይሰጣል። የመጀመሪያው እንግዲህ ሕዝቡ ንስሐ እንዲገባ ጥሪ ያደርግ ነበር።
ሲጀመርም ዮሐንስ የኖረበት ያደገበት የተገለጠበት መንገድ እጅግ የተለየ ነው። መልአኩ ካበሰረበት ጊዜ ጀምሮ እንግዲህ በራሱ በመንፈስ ቅዱስ በእናቱ ማህፀን ሆኖ እንደተሞላ እንረዳለን። የጌታችን እናት ድንግል ማርያም ወደ ዘመዷ ወደ ኤልሳቤጥ በሄደች ሰዓት ከሷ ከማርያም ዘንድ ያለውን ነገር ስትሰማ በማህፀኗ ያለው ሕፃን ዘለለ ይላል እና የእግዚአብሔር መንፈስ ጥበቃና በእግዚአብሔር መንፈስ የተሞላ ነው። ከዛ ይጀምራል እንግዲህ በተወለደበት ሰዓት ነው ይህንን አባቱ ዘካርያስ ልክ ስም ሲያወጣለት አፉም ተፈታ፣ በመንፈስ ቅዱስ ሆኖ ስለ መሲሁ እየተናገረ ስለተወለደው ስለ ልጁም ስለ ዮሐንስ ደግሞ ይህንን ነገር ይናገር ነበር። ትንቢታዊ ውዳሴ ነው ማለት ነው በእርሱ ላይ ያመጣ የነበረው። በዚህ መሰረት ዮሐንስ እድገቱ አገልግሎቱ ከዚህ ቀደም እንደነበሩ ነቢያትና አገልጋዮች አይደለም። በእስራኤል ጥልቅ መንፈሳዊ ጨለማ ነበር ለ400 ዓመታት። ያንን ጊዜ እግዚአብሔር እንግዲህ ዘመኑ በደረሰ ጊዜ ሊለውጥ ስለነበር በዛ በፈረሰ ሕዝብ መካከል መንፈሳዊ ነገር በወደቀበት ጊዜ እርሱም በተግሳጽ እና በሰዎችን ወደ ንስሐ እንዲመልስ ያደርግ ነበር እና ዮሐንስ ምን ያደርጋል? ያጠምቅ ነበር ሰዎች ወደ ፊታቸውን ወደ እግዚአብሔር እንዲመልሱ። ቀደም እንግዲህ እንደምናውቀው የመስዋዕት ስርዓት አለ በብሉይ ኪዳን። በተለይ የስርየት ቀን ይታወቃል። የስርየት ቀን እጅግ ጥብቅና ስነ ስርዓት የተሞላበት ነው። በጾም በጸሎት ነው የሚቆየው። ይህንን መላው ህዝብ ያደርጋል በጥንቃቄ። ካህኑም ደግሞ ስለ ራሱና ስለ ህዝቡ ወደ ቅድስተ ቅዱሳን ለስርየት የሚሆን ደም ይዞ ገብቶ ይረጫል። ስርየት የሚባለው ይሄ ነው። የበደል ደግሞ አለ፣ ሰዎች በደል ሲፈጽሙ የሚቀርብ። አሁን ግን የህዝቡን ውድቀት በሚያመለክት ሁኔታ ልባቸው ወደ እግዚአብሔር እንዲመልሱ ጥሪ ያቀርባል። ለዛ ደግሞ ምልክቱ ያጠምቃቸዋል። ጥምቀት በእስራኤል ዘንድ ልክ ነው። የመንጻት ስርዓት አለ። የመንጻት ስርዓት ጥምቀት አይደለም። ምንድነው? እናቶች ሲወልዱ የመንጻት ስርዓት ይደረግላቸዋል። የተለያየ የህመም የበሽታ ነገርም ሰዎች ሲገጥማቸው የመንጻት ስርዓት አለ። ይሄኛው ግን ቀደም እንግዲህ አንዳንድ ሰዎች ወደ ይሁዲነት ሲገቡ እንግዲህ ከእርኩሰት መንጻትን ለማሳየት ይጠመቁና ወደ እስራኤል ምንድነው ወደ ይሁዲነት ወደ ህጉ ይገቡ ነበር። በዛ መልኩ ህዝቡ ምን ያህል እንደቆሸሸ በሚያሳይ ሁኔታ ተጠመቁ ይላቸው ነበር። ይሄ ምንድነው? በአደባባይ ነበር ዮሐንስ ይህን የሚያደርገው። ሰዎች በአደባባይ ኃጢአተኛ መሆናቸውን በደለኛ መሆናቸውን ከእግዚአብሔር እንደራቁ ምስክር ይሆን ዘንድ ይጠመቃሉ። እንግዲህ ይሄ አስቀድሞ ተነግሮ ስለነበር ያም ሆኖ እንግዲህ ዋናው ጉዳይ ወደ መዳን እውቀት ይመራቸዋል። ያ የመዳን እውቀት ማለት የዮሐንስ ስራ ወደ እግዚአብሔር በግ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መምራት ነው እና እንዲህ ያደረገ ነበር ዮሐንስ አገልግሎቱን የጀመረው። እንደው ከዚህ ትምህርታዊ ብቻ ሳይሆን አገልግሎቱ አንድ ያስተምራል። ለምሳሌ በጥሞና የኖረ ሰው ነው በምድረ በዳ ለእግዚአብሔር ክብር የታዘዘ ሰው ማለት ነው። ይሄ ለእኛ በጣም አስፈላጊ ነው ብዬ አስባለሁ። በዮሐንስ ሕይወት ውስጥ በጣም ትልቅ ዋጋ ሊሰጠው የሚገባው ዮሐንስ እጅግ የከበደ ሰው ነው። በቤተ መንግስት ላይም የከበደ ሰው ነው። በሕዝቡም ዘንድ የከበደ ነው። በቤተ መቅደስ ሰዎች ዘንድም። ምክንያቱም ከእግዚአብሔር ዘንድ ታላቅ ክብር የነበረው ሰው ነው። ምግቡም እንደሌላ ሰው ምግብ አይደለም። ልብሱም እንደሌላ ሰው አይደለም። ብቻ የእግዚአብሔርን ጽድቅ የሚያውጅ ነው። ንጽህናን የሚያውጅ ፍርድ ከመምጣቱ በፊት ሰዎች ቶሎ ብሎ በንስሐ እንዲሰበሰቡ እና ሰዎች ራሳቸውን እንዲያዘጋጁ። እንግዲህ ስለ ዮሐንስ ይህን ያህል የምንናገረው ለምንድን ነው? ከዮሐንስ በኋላ የሚመጣው ስለሚልቅ ማለት ነው። ሁሉ ነገር እየተዘጋጀ እየተሰራ ያለው ለሱ ስለነበር እና ይሄ ዮሐንስ በጥሞናና በስነ ስርዓት በምድረ በዳ የቆየበት ሁኔታ ዛሬ ለአገልጋዮች በጣም አስፈላጊ ነው። ለክርስቲያኖች በጣም አስፈላጊ ነው። ለምን? ፉክክርና ውድድር ልታይ ባይነት በዚህ ዓለም በጣም የሰፋበት የገነነበት ዘመን ላይ ያለ ነው ከየትኛውም ጊዜ። ዮሐንስ እንደዛ አይደለም። በኋላም በመሲሁ እናያለን። በጣም ይህንን እንድንጸየፍ ይረዳናል። አሁን ጥምቀት በየዓመቱ ሲመጣ እንዲህ ያሉ ነገሮች በጣም አስፈላጊ ናቸው።
እንዴት ያለ አገልጋይ ነበር! እግዚአብሔር በእርሱ ላይ ያኖረው መንፈስ፣ በእሱ ላይ የተነገረው ትንቢት፣ ስራው ምኑ አስደናቂ ነው። እግዚአብሔር ይመስገን። እንግዲህ አሁን ወንድሜ ሙሉቀን እንዳለው ዮሐንስ እጅግ የተከበረ ሰው ነው። ወላጆቹ ረጅም ዘመን ልጅ ባለመውለድ የቆዩና በኋላም መልአኩ ቅዱስ ገብርኤል የምስራች ይዞ በመምጣት ዮሐንስ እንደሚወለድ ለካህኑ ለዘካርያስ ከመናገሩ ጋር ተያይዞ ይህንን ለማመን ከብዶት የነበረው ካህኑ ዘካርያስ የሰማው የምስራች በኋላም ደግሞ ልጁ እስኪወለድ ድረስ አንደበቱ ተዘግቶ የነበረ ልጁ በተወለደበት ጊዜ ታምራዊ በሆነ ሁኔታ አንደበቱም እንደተፈታ ተፈቶም ቀደም በሉቃስ 1 ላይ ተጽፎ እንዳነበብነው የመጨረሻው አንቀጽ ላይ ዘካርያስ ቀድሞ ስለሚያገለግለው አገልግሎት ትንቢት እንደተናገረ አይተናል። እና ከልጅነቱ ጀምሮ ወይም በማህፀን በመንፈስ ቅዱስ የተሞላ ከመሆኑ ጋር ተያይዞ ዮሐንስ አገልግሎቱ ለየት ያለ ነበር። እውነቱን ለመናገር አገልግሎቱ በዮርዳኖስ ወንዝ የተጀመረ አይደለም። አሁን ከተነሳው ነጥብ ጋር ተያይዞ ኤልሳቤጥ ልትሳለብ ወይም ሰላም ለማለት ዘመዷ ስለነበረች ድንግል ማርያም ወደ ኤልሳቤጥ በሄደች ጊዜ ከብስራቱ በኋላ ማለት ነው ከጌታ መጸነስ በኋላ እንግዲህ ሰላምታዋን ድምፅ ሰምቶ በመቦረቅ ኤልሳቤጥ የጌታ እናት ወደ ቤቷ እንደመጣች እንድታውቅ ጭምር ያደረገና በማህፀን ሆኖ በማህፀን ላለው የሰገደ ደስታውን በመቦረቅ ያሳየ ሳይወለድ አገልግሎት የጀመረ እና እናቱ በአስደናቂ ሁኔታ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል በማለት በአስገራሚ ሁኔታ ደስታዋን እስክትገልጥ ድረስ አገልግሎቱ በጣም እንግዲህ በማንም ሰው ሕይወት ውስጥ ሊሆን በማይችል መልኩ ከዛ የጀመረ መሆኑን እናያለን። እንግዲህ እድገቱን ያልጨረሰ ሽል ሊሆን የሚችል ወይም ሽል ማለት ዞሮ ዞሮ እድገቱን ያልጨረሰ ጽንስ ነው እና በዛ ሆኖ ከማህፀን ሳይወጣ አገልግሎት የጀመረና በጣም በአስገራሚ ሁኔታ ቀድምም እንደተነገረው ለዚሁ ዓላማ ተጸንሶ የተወለደና የኖረ ሰው ነው እና ከዚህ አንጻር ዮሐንስ እጅግ የከበረ ሰው ነው። አሁን ወንድም ያንስተዋል። እንደው ጠቅለል ባለመልኩ ዮሐንስ በህዝቡ እና በቤተ ክህነቱ በቤተ መንግስቱም ዙሪያ የነበረውን ተጽዕኖ በተመለከተ የአገልግሎቱን ክብደት በተመለከተ እንደው ዘርዘር ያለ ነገር ብናነሳ መልካም ነው ብዬ አምናለሁ። ምክንያቱም ከኔ ይልቅ የከበረ ሆኗል ብሎ ከራሱ ጋር አነጻጽሮ ጭምር በዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ይሄ ቁጥር 14 ላይ ቃል ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ አንድም ልጅ በአባቱ ዘንድ እንዳለው አይነት ክብሩን አየን ብሎ ዮሐንስ ወንጌላዊው የቃል ሥጋን መሆን በተረከበት ክፍል ስለ መጥምቁ ዮሐንስ ይናገራል ወረድ ብሎ እና ቁጥር 15 ላይ ከኔ በኋላ የሚመጣው ከኔ በፊት ነበር፣ ከኔ የሚልቅ የከበረ ሆኗል፣ ከኔ ጋር ሲነጻጸር ብሎ በንጽጽር ሲያቀርበው እናያለን እና ከኔ የሚልቅ የከበረ ሆኗል። እሱ ያለው ክብር በውስጡ አለ ማለት ነው እና ይሄ ክብር ዮሐንስ ምንም ያው በመጽሐፍ ቅዱሱ በግልጽ እንደተቀመጠ የሚታይ ተአምራት ሲያደርግ ያልታየ ሰው ነው። በብዙ ነቢያት ሕይወት እንደሆነው በኋላም በጌታችን በኢየሱስ ክርስቶስ ሐዋርያት አገልግሎት እንደተከናወነው አጋንንት ሲያስወጣ፣ ሽባ ሲተረትር፣ ጎባጣ ሲያቀና፣ ተአምራት ሲያደርግ፣ ሲፈውስ አያሳየንም የእግዚአብሔር ቃል። እንደውም አኗኗሩ ጭምር ለየት ያለና እንግዲህ ለእስራኤል ጌታ ኢየሱስ መገለጥ ባለበት ጊዜ ጥቂት ቀደም ብሎ ወጥቶ ያጠምቅ የነበረ ሰው ነው እና አለባበሱ ለየት ይላል። አመጋገቡም እንደዚሁ ከማህበረሰቡ ተነጥሎ ነው የኖረው። ግን ወጥቶ ይናገር ነበር፣ ሰዎች ያደምጡት ነበር እና ያለምንም ደውል ያለምንም ውጫዊ ማሳያ
ሰዎች የሚሰሙት ሆኖ መገኘቱ፣ የእሱ አገልግሎት ቤተ መንግስትን ጭምር የሚነቀንቅ ሆኖ መገኘቱ እና በህዝቡ ዘንድ ተቀባይነት ማግኘቱ ይሄ ነገር ማለት ክብሩን በተመለከተ አሁን በሱ ህይወት እግዚአብሔር ያስቀመጠውን ክብር በተመለከተ እንድናስብ እንገደዳለን እና እስቲ በዚህ ዙሪያ አንዳንድ ነገሮችን ብናነሳ በግልጽም ዮሐንስ ወንጌላዊው በዮሐንስ ወንጌል ምዕራፍ 1 ከቁጥር 6 ጀምሮ ስሙ ዮሐንስ የሚባል አንድ ሰው ነበር በማለት ስለ ብርሃን ሊመሰክር መጣ፣ እሱ ግን ብርሃን አልነበረም በማለት ብርሃን ነው ክርስቶስ ብቻም ሳይሆን ዮሐንስ ብርሃን አልነበረም በማለትም ጭምር ይናገራል እና ከዚህ አንፃር እንደው እግዚአብሔር የሰጠውን ሞገስ እንዴት እናየዋለን? የአገልግሎቱ ተቀባይነት ምን ይመስል ነበር? አካባቢው ላይ የነበረው ተጽዕኖ እንዴት እናየዋለን? ምክንያቱም እነዛ ኩንስንስ ሰዎች ለንስሐ ወደሱ መጥተዋል፣ ጸሐፎችና ፈሪሳውያን እና እሱን እንደው ጠቅለል አድርገን ብናነሳው መልካም ነው። ደህና እንግዲህ ቅድም ከተጠቀሱ የመጽሐፍ ቅዱስ ክፍሎች መካከል የሚልክያስ ተጠቅሷል አይደል? ዮሐንስን ይሄ የእግዚአብሔር ቃል ከአንድ ሰው ጋር ያነጻጽረዋል ወይ ደግሞ በዛ መንፈስ እንደመጣ ማለት ነው። እሱም ኤልያስ ነው። ምን ማለት ነው? ወደ ኋላ ሄደን ስናይ እስራኤል ለሁለት ተከፍላ በኖረችበት ዘመን አካብ በስልጣን በነበረበት ጊዜ እንግዲህ የኤልያስን ታሪክ እናስታውሳለን። በመጽሐፈ ነገሥት በዝርዝር ተጽፎ እናገኛለን። በዛን ዘመን ህዝቡ እግዚአብሔርን ተወ፣ ፊቱን ወደ ጣዖት መለሰ። እጅግ የከፋ ጊዜ ነበር እና እግዚአብሔርም በጣም አዝኗል በዛን ጊዜ። በዛን ሰዓት እንግዲህ እግዚአብሔር ኤልያስን ነው የላከው። ኤልያስ ምን አይነት ሰው ነው ስንል እንግዲህ ስለ ኤልያስ ብዙ ምስክርነት ተሰጥቷል። አንደኛ እምነቱ የተለየ መሆኑን፣ ለምሳሌ ሰማይ ዝናብ እንዳይሰጥ ዘጋ ይላል። ታላቅ እምነት ያለው ሰው። ስለ ኤልያስ ሲወራና ሲነገር ምንድነው የቤተ መንግስት ሰዎች ካህናትም ይርዱ ነበር፣ የበዓል ካህናትም ጭምር እነሱ ሊወሰደው እርምጃ እና ሰው በሌለበት ዘመን ሰው የሆነ ሰው ነው ማለት ነው እና ለጽድቅ ጨካኝ ሰው ነው። በመንፈሳዊ ነገር ነው እያለ ለእግዚአብሔር ያደላ ሰው። እንግዲህ ስለ ኤልያስ ከዚህም በላይ ማለት እንችላለን። በኤልያስ መንፈስ መጣ ስንል ዮሐንስ እንዴት ያለ ግርማ ያለው ሰው እንደሆነ ማሰብ ይኖርብናል። ዮሐንስ በመጣበት ጊዜ እስራኤል ምን ትመስላለች ካልን እንግዲህ እስራኤል እንደምናስታውሰው ወደ ባቢሎን ሄዶ በፋርሱ ገዢ በቂሮስ ከተመለሱበት ጊዜ ጀምሮ ሁለተኛው መቅደስ ተሰራ። እግዚአብሔር ነቢያትን ላከ። ከሚልክያስ በኋላ አበቃ። መንፈሳዊ ነገር ግን እያሽቆለቆለን የሄደው። ስለዚህ የእስራኤል መንፈሳዊ ሕይወት እየተበላሸ ሄደ። አልፎ ተርፎ ድሮ የነበራቸው መንግስት ፈረሰ። ትንሽ መንደር ሆኑ። ግሪካውያን መጡ፣ አስተዳደሩ። እንደገና ደግሞ ጦርነት ውስጥ ገቡ። ለተወሰነ ጊዜ የራሳቸውን አስተዳደር መሰረቱ፣ የአስሞናውያን የሚባል ስርዓት። ያም ሆኖ ግን ያ የድሮ የእስራኤል ግርማ አልተመለሰም። ያ መቅደሱ የነበረው ግርማ፣ ክብሩ፣ መንፈሳዊ ነገር አልመጣም። ማለት ደስ የሚል ነገር አልነበረም። በዚህ ሳያበቃ እስራኤል ውስጥ ያሉ መምህራንና መንፈሳዊ ነገር የሚያውቁ የእስራኤልን ነፃነት የሚመኙ ህዝቡን ከፋፈሉት እና አሁን ምንድነው ሰው የራሱን የሚፈልግ ጦረኛ ያለ ህጉ የሚሄድ ሆኗል ማለት ነው። ተዘበራርቋል። ይባስ ብሎ እስራኤል በዚህ ጊዜ በሮም ተጽዕኖ ስር ነው ያለች፣ ወድቃ ማለት ነው። አሁን ምንድነው ከፊሉ ያለቅሳል፣ የእስራኤልን ታሪክ የሚያውቅ ያዝናል። ጽድቅ የሚጠሙ ጥቂት ሰዎች አሉ፣ የእግዚአብሔር መንግስት መገለጥ የሚጠባበቁ። አንዳንዶች ለዘብተኛ ናቸው፣ አንዳንዶች አማጽያን ናቸው፣ ተዋጊ ናቸው። አንዳንዶቹ ህግን እናስጠብቃለን ብሎ መንፈሳዊ ነገር በተበላሸ መንገድ ይተረጉማሉ። እንግዲህ ከጥንት ዘመን ጀምሮ እግዚአብሔር በቤተ መቅደስ ስርዓቱ ሲፈርስ ሰዎች መንፈሳዊ ነገር ሲተዉ በተቋም ሳይሆን አንድ ሰው ወደ ህዝቡ ይልካል፣ ነቢይ ማለት ነው፣ እውነት እንዳይጠፋ። ኤልያስ በዚህ መሰረት ቀድሞ ሲሰራ ነበር። በዛው መንፈስ ዮሐንስ
ወደ አገልግሎት ሲመጣ የእግዚአብሔር ግርማ በእርሱ ላይ ነበር። አንደኛ ይሰብክ ነበር፣ ያስተምራል። ትምህርቱና ስብከቱ ተግሳጽ ነበር፣ ይገስጻል። ያለምንም ፍርሃት ማለት ነው፣ ከእግዚአብሔር መንገድ እንደወጡ። ተግሳጹ ደግሞ ለእያንዳንዱ የካህናቱን ተግባርና ስራ ያውቃል። ይወቅሳቸዋል፣ ይገስጻቸዋል፣ ንስሐ እንዲገቡ ፊታቸውን ወደ እግዚአብሔር እንዲመልሱ። ምክንያቱም ለምንድን ነው ሲገስጻቸው የሚፈሩት የሚደነግጡት? ለምንድን ነው? ስራቸው የታወቀ የተገለጠ ነው። መንፈሳዊ ነገር ሳይሆን የሚሰሩት የራሳቸውን የሚፈልጉ ግብዞች፣ ጌታም በኋላ በማቴዎስ ወንጌል ምዕራፍ 23 ላይ እንደተናገረው ያ የነሱ መገለጫ ነበር። የእግዚአብሔርን ሕዝብ በትነውታል፣ አይንከባከቡትም እና መንፈሳዊ ነገር ወድቋል። እሱ በጭካኔ ይገስጽ ነበር፣ ይናገር ነበር። ወታደሮችም ሲመጡ እነሱንም ይገስጻቸው ነበር። በቤተ መንግስት እንግዲህ በዛን ጊዜ እንግዲህ በአራት ክፍል ተከፍላለች እስራኤል። እሱ ከዮርዳኖስ አካባቢ ነው አገልግሎት የሚሰጠው። እንግዲህ የሱ የገሊላ አካባቢ ከሆነ ማን ነው ምድረ በዳው የይሁዳ ምድረ በዳ ነው። ከሄሮድስ ጋር ይገናኛል ማለት ነው ቀጥታ። ምክንያቱም ይሁዳን ያስተዳድር የነበረው ጲላጦስ ነው በዚህ ጊዜ። በቤተ መንግስት የሚፈጸመውን ኃጢአትና ክፋት ሁሉ ይሄ ግብረ ገባይነት፣ የፍትህ መውደቅ፣ እንግዲህ ድሆች ሲጨቆኑ፣ ነገሮች ሁሉ ሲበላሹ እግዚአብሔር ድሮም እንዲህ ነቢያትን እየላከ ይገስጽ ነበር። ተግሳጹም ማንም ሰው ሊቋቋም አልቻለም። ዝም ብሎ ሰባኪም ብቻ አይደለም፣ በእግዚአብሔር ጸጋ የሚናገር ሰው ነው። በእግዚአብሔር መንፈስ የሚሰብክ ሰው ነው። የእግዚአብሔር መንፈስ ደግሞ ወደ ሰው ልብ ዘልቆ ገብቶ ይወቅስ ነበር እና አንዳንዶች ሰምተው በጣም ይደነግጣሉ፣ ይፈራሉ ማለት ነው። ከመፍራታቸው የተነሳ መሲህ ሊሆን ይችላል የሚልም ጥርጣሬ ውስጥ ገቡ። መሲሁ ሊሆን ይችላል እና እንደውም መጥቶ ጠየቁት፣ አንተ መሲሁ ነህ ሲሉት አይደለሙም አለ። በቀጥታ ማለት ግልጽ አደረ። ራሱን ከመሲሁ በጣም ያርቅ ነበር። ቅድምም እንዳነሳኸው እሱ ስለ ብርሃን ሊመሰክር መጣ እንጂ ብርሃን አይደለም። እርሱ መንገድ ጠራጊ እንደሆነ ይናገራል። ስለሱ በኢሳይያስ ምዕራፍ 40 ላይ ተነግሯል። እሱ ነኝ ይላል። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስና በእሳት ያጠምቃችኋለሁ አይደል ያለው። እንደውም እሱ ከኔ የበረታ ነው፣ የላቀ ነው ይል ነበር። ታዲያ እንደዛ ከሆነ ለምን ታጠምቃለህ ብሎ ጥያቄ ይጠይቁታል። የሆነ ግርታ ነገር ይፈጠርባቸዋል። ህዝቡ ግን ተከተለው። ለምን? ሁልጊዜም በህዝብ ዘንድ እግዚአብሔር ይመስገን መቼም ከሰው ልብ የእግዚአብሔርን ጽድቅ ጥማቱ አለመጥፋቱ አስደናቂ ነው። እስከ ዛሬም ድረስ እንደዛ ነው። በሰው ልብ ጥማቱ አለ። ተቋማት ግን አንዳንዴ ምን ይሆናሉ? ያው ስርዓቱን ወጉን ይፈጽማሉ፣ የእግዚአብሔርን ጽድቅ ላይፈልጉ ይችላሉ። አሁንም ቢሆን በአብያተ ክርስቲያናት አንዳንድ ጊዜ እንደዚህ አይነት ነገር ይፈጸማል። እግዚአብሔር ከሆነ ቦታ ሰው ያስነሳና ምክር ያመጣል፣ ተግሳጽ ያመጣል፣ ህዝቡ ወደ ፊቱን ወደ እሱ እንዲመልስ እና አገልግሎቱ እንዲህ ባለ የከበረ ነበር። በእግዚአብሔር ቃል ተመስክሮለታል። በአይሁድም ዘንድ ምንድነው ዮሐንስ እጅግ ክብር እንዳለው በገለልተኛ ጸሐፊዎች የታወቀ ነው። በእስራኤል ታሪክ ውስጥ ዮሐንስ ትልቅ ክብር ያለው ሰው ነው። እስከዛሬም ቢሆን ከእግዚአብሔር የተላከ ሰው እንደሆነ፣ አገልግሎቱ የተለየ እንደነበር፣ ኋላም ደግሞ በሄሮድስ እንደተገደለ ተመስክሮለታል። በመጽሐፍ ቅዱስ ብቻ ሳይሆን በራሱ በአይሁድ ታሪክ ውስጥ ተዘግቧል። እና አንድ ጥሩ ያነሳኸው ቅድም ይሄ ሁሉ ሲሆን እንግዲህ በዚህ ዘመን ለምሳሌ አገልግሎትን ሰዎች በፈውስ ሊመዝኑ ይችላሉ። ዮሐንስ አንድም አይነ ስውር አልፈወሰም፣ የተጻፈለት ነገር የለም። አንካሳም አልፈወሰም፣ ስራውም እንደዛ አይደለም። ምክንያቱም ሁሌም ድንቅና ተአምራት የሰውን ልብ ላይቀይር ይችላል። የሰውን ልብ የሚቀይረው የእግዚአብሔር ቃል ነው። እሱም የሚናገረው የእግዚአብሔርን ቃል ነበር። ጌታ ኢየሱስ መሲህ ስለሆነ መሲሐዊ በረከቶች እንደዛ እንደሚመጡ በትንቢትም ስለነበር በሁሉ የተሞላ ነው። እሱ ያስተምራል፣ ይሰብካል፣ ይመክራል፣ ያዝናል፣ ይራራል፣ ተአምራት ያደርጋል፣ ድንቅን ያደርጋል። ደግሞም ቤዛ ነው፣ መድኃኒቱ በሁሉ የተሞላ ነው። ዮሐንስ ወደ ብርሃኑ አመላካሽ ነበር እና የሚሰጠው የንስሐ ትምህርት በጣም በእውነት ዛሬም በእውነት በሃይማኖት ስርዓት ውስጥ ላደጉ ሰዎች ሁልጊዜም መቼም
እውነትን የሚፈልጉ አሁን በእኛ ማህበረሰብ መካከል ወደ እውነት ሰዎች ማህበረሰቡን ለመምራት ከተነሱ ንስሐ ግቡ ከተባለ መቼም ኃጢአት የለብኝ የሚል የለም። እውነተኛው የእግዚአብሔር ቃል ከመጣ ማለት ነው። ምክንያቱም ይሄ ያልኩ እግዚአብሔርና ያንን ልብ እኮ የሚሰጠው እና የዮሐንስ አገልግሎት እንዲህ ድንቅ ነበር፣ እንዲህ የከበደ ነበር። ግለሰብ እንደ አንድ ግለሰብ አይደለም፣ የእግዚአብሔር ነቢይ ነው እሱ፣ ከእግዚአብሔር ዘንድ የተላከ እግዚአብሔር ነበረ የእሱን ቃል የሚያከብደው በህዝቡ ፊት ሞገስ የሚሰጠው። ቅድምም ብያለሁ፣ ሰዎች በዚህ ዘመን ይወል አሁን በብልጠት በእውቀት በማታለል በሆነ በማግባባት የሰውን ህይወት እና የሰውን አይምሮ የምንለውጥ ይመስለናል። እንደዛ መሆን የለበትም። ዮሐንስ ከፈሪሳውያንም ከሰዱቃውያንም ከምናምንም አይደለም፣ ከእግዚአብሔር ዘንድ ነው እሱ። ምንም ደግሞ የሚያስነግረው እንደው ተቀበሉ ተዘጋጁ እንዲህ ያለ ሰው ነው ምናምን ምንም ሰበካ የለም፣ እሱ ምንም የለም። እንደውም ማለት እሱ የሙሾ አውራጅ ነው፣ ጌታ እንዳለው ማለት ነው። እሱ ሙሾ ነው በቃ ማለት ከጥፋት እንዲያመልጡ ከመከራ እንዲድኑ ነው የእሱ ስራ። እና የእሱን አሁን በዚህ ዘመን ብዙ መንፈሳዊ ድካምና ውድቀት አለ አይደለ? እንደዛ አይነት መንፈሳዊ ጠባይ ነው ለእኛም የሚያስፈልገው ለዚህ ዘመን ማለት የተረጋጋ የእግዚአብሔር ሰው እግዚአብሔር የሚሰራበት ነው እንጂ ሌላ ማስታወቂያ የለውም እሱ። መልካም ጸጋ ይብዛልህ ወንድማችን ሙሉቀን። አሁንም ከዚሁ ጥያቄ ሳርቅ በተለይ የዮሐንስን አገልግሎትና የአገልግሎት ትኩረት ስንመለከት ያው ሁለት ነገር አለው። አንደኛው ነገር ሰዎች ከጠማማ ነገር እንዲወጡ ንስሐ እንዲገቡ ከሚመጣው ቁጣ እንዲያመልጡ ማስጠንቀቅና ማስገንዘብ ነው። ያ ደግሞ በግልጽ ምሳር ከዛፎቹ በታች አለ በማለት ለንስሐ የሚገባ ፍሬም እንዲያደርጉ ንስሐ እንዲገቡ ብቻም ሳይሆን ለንስሐ የሚገባ ፍሬ አድርጉ በማለት መለወጣቸው በፍሬም ጭምር እንዲገለጥ አጥብቆ ይናገር ነበር። ይሄ እንግዲህ ፊት ለፊት የወደቀውን ቅድም እንዳልነው በሞራልም በብዙ ነገር የተበላሸውን ሕዝብ ሕይወት የሚያቀና ምክር ነው። አንደኛው ነገር እሱ ነው። ሌላኛውና ዋናው ግን ዞሮ ዞሮ ልብ መቅናት ያለበት ለምንድን ነው? ጠማማው መቅናት ያለበት ለምንድን ነው? ጎደሎ መሙላት ያለበት ለምንድን ነው የሚለውን ነገር ስናነሳ እዛው ከዮሐንስ መጥምቅ ስብከት ውስጥ የምናስተውለው ነገር አለ። ስጋ የለበሰ ሁሉ የጌታ ማዳን እንዲያይ ይላል እና ክርስቶስን በቅንነት ለመቀበል የሚያስችል የህሊና ዝግጅት እንዲኖራቸው፣ መንፈሳዊ ቅኝት እንዲኖራቸው፣ ከዓለማዊ አስተሳሰብና ስጋዊ ሆኖ በምድር ላይ ተጠምዶ ከመኖር ነቃ ብለው ስለ ሰማይ እንዲያስቡ አእምሯቸውን ለመክፈት እግዚአብሔር ተጠቅሞበታል እና እግዚአብሔር የሰጠውን ሞገስ ለዚህ ያዋለ እግዚአብሔር የረዳው አገልጋይ ከመሆኑ ጋር ተያይዞ አሁንም ከዚህ እውነት ተነስተን ምንድነው ማሰብ ያለብን የሚለውን ነገር በድጋሚ ማስታወስ ይኖርብናል። ምክንያቱም አንዳንድ ታሪኮች ከተጠቀሱበት ከተገለጡበት ዓላማ ውጪ ይቃኛሉ፣ ሌላ ቅርጽ ይይዛሉ እና ዮሐንስን አገልግሎት ከዚህ አኳያ ሕዝብን ወደ እግዚአብሔር ከመመለስ ከማቅናት ከላይ የተለያየ አይነት ጥመት ከማውጣት ጀምሮ ለጌታችን ለኢየሱስ ክርስቶስ የተዘጋጀ ልብ እንዲኖራቸው እስከማድረግ ደግሞ ቅድም ወንድሜ ጠቆም አድርገዋል። መሰከረም አልካደምም ይላል እና የክርስቶስን ቦታ ላለመያዝ ጭምር ሰዎች መሲሁ ነው ብለው እንዳይቆጥሩት እና የማይገባ ክብር ምንም የከበረ ሰው ነው እንኳ ብንል በኤልያስ መንፈስ ከመንቀሳቀሱ ባሻገር ሌላ አይነት የመሲሁን ክብር ወደሱ የሚጎትት ነገር እንዳይኖርም በጣም በጥንቃቄ ያገለገለ አገልጋይ ነው። ይሄ ነገሩ በጣም ልብ የሚነካ ነው። እንደውም መሰከረ አልካደምም ነው የሚለው ወንጌላዊ ዮሐንስ እና መሰከረ ብቻ እኮ አይደለም ኢየሱስ ነው ክርስቶስ
ኢየሱስ ነው ከኔ በኋላ የሚመጣው የዓለምን ኃጢአት የሚያስወግደው እሱ ነው ከሚለው ባሻገር እኔ ክርስቶስ አይደለሁም ማለት፣ እኔ አዳኙ አይደለሁም ማለት፣ እኔ አይደለሁም ብርሃን ብሎ መናገር በራሱ በጣም አስገራሚ ነገር ነው እና በዚህ ነገር ውስጥ መማር አለብን ብዬ አምናለሁ። በዚህ ዙሪያ አንዳንድ ነገሮችን አነሳ